እንደው ግን እንደው አሁን በዚህ እድሜው እንደው ገንዘብ ነው እንደዚህ የሚስኪኖችን ገንዘብ መቀበል እያስፈራሩ መረጃ በመቀበል እንደው ጥሩ ስራ ነው ግን ሄሉ አጀንዳ ነው። ኦኬ ይሄም ኦኬ ሌላ አጀንዳ አይደለም። እኔ አጀንዳ ይስጡሽ አይደለም። ከዚህ በኋላ ቲክቶከር ነኝ ነጋዴ ነኝ በአረብ ሀገር ያለ በአውሮፓ ያለ እንደዚህ ተይዞብሃል እንደዚህ ይዤባቸዋለሁ ምናምን ተብሎ እዚህ አንቺ ቤት መጥቶ የሚሰጥ አካል ካለ ማለት ነው እሱ ሰው አይደለም። አንቺ ቢዝነስ ነው ያልሽው ይመችሽ። ገመና አለብኝ ብሎ አንድ ድንቡሎ ሳንቲም ግን እዚህ ላንቺ ቂጥሽና ጠፍጥፈሽ እዚህ አንዱን ካንዱ ባለትዳርን እያጣላሽ እዚህ ሰራተኛ ሰርቶ የሚተዳደሩ ምስኪኖችን እያባላሽ አንቺ አትሸቂም። ከዚህ በኋላ ያቆምኩትን ምንድነው ጋሊድ በነገራችን ላይ እንደ ጂጂ ስል የሆነ ጋይስ ጌሜ ላይ ምን አይነት እቅድ ሲያቅዱ እንደነበረ ማለት ነው። እሺ ጌሜ ላይ ይዩት። ማን ይላከል? የሌላ ሰው እንትን ልናካ ነበር። ኢንሳይደር ይበዛብኝ እኮ ታላችሁ። ጂጂ እየዞረች የኔ ጊፍተሮችን የምትጽፍላቸው የጌሜ ቀን ታላችሁ። አያችሁ ጂጂ አያችሁ፣ ስሟ አያችሁ። እየዞረች ለገነት ምን ጽፋላት ነበር መሰላችሁ? ሰላም ዛሬ የሄለን ጌም ነው በውስጥ ትጠርኛለሽ እንዳይደብርሽ ማሬ አለቻት። ያንቺ ጊዜ መጣለው አለቻት። እሺ የሄለን ጌም ነው እንዳትሄጂ እና በውስጥ እንድታናግሪኝ እፈልጋለሁ የሄለን ጌም ነው አለቻት። ከዛ ያንቺም ጊዜ መጣለው ብላ ጻፈችላት። እኔና እሷ አንድ አይደለንም። እኔን ምታከብሪኝ ከሆነ ምትወጂኝ ከሆነ ባለመሄድ ተባበሪኝ ፕሊስ አለቻት። እሺ ባለመሄድ ተባበሪኝ ከዛ ደውይልኝ አለቻት ለገነት። ከዛ እያቀረሽ አይቀርልሽም እመኝኝ ብላ እነ አላበሻን ስናገር ሊንክ ትልክላታለች። ይሄን ሊንክ እኔ ብሎክ ስላረኩት አይታየኝም ማለት ነው። እሺ ሊንክ አያችሁ እዚህ ጋር ያ ከዛ ለምን ከአሉባልታ አትወጭም አለቻት። ጂጂ አንድ ነገር ልንገርሽ ጂጂ፣ እኔ ሲመቸኝ ነው ላይቭ ላይ የምመጣው ሲመች። አንቺ እኔን ተከተለሽ ነው የምትኖሪያት ካሁን በኋላ እድሜ ልክሽ። የኔ ዱካ ዙሪያ ላይ ነው የምታጠነጥኝ። ይሄን ሁላ ለፍተሽ ሄደሽ ያስቀረሽብኝ ነገር አለ ጂጂ? እስቲ ያስቀረሽብኝ ነገር አለ? እስቲ አንድ ያስቀራችሁብኝ ነገር አለ? አንቺ ሲያገኘሽው ነገር አለ? አንድ እጃችን እንኳን ሳናነሳ እንኳ እንደዛ ተሟሙተሽුላ እንደዛ ቂጥለሽውላ 700 ነው እኮ 700 ሺህ ብቻ ነው ያገኘሽ። እኔ ሳልጫወት እኮ 1.8 ሚሊዮን አገኝቻለሁ ሳልጫወት። ከዛም ውጪ በሁለተኛው ቀን በዛ ቀንም ከዛ በፊትም ቁጭ ብለሽ ተቆጥረሽ አንበሳ አስቆጥርሻለሁ እኮ ሀቢብቲ። አንቺ እኔ ላይ እየዞርሽ በደሎትሽ ቁጥር ታውቂያለሽ። ከድሮም ጀምረሽ ምን ያህል ሰው እኔ ጋር እንደሚሆን ታውቂያለሽ። ከድሮም ዩቲዩብ ላይ ስትሮሮጪ ስታባብጂ ምናምን የበለጠ ሰዎች ከጎኔ ነው የሚቆሙት። ገብተሻል? ደስ የሚለው ነገር ግን እንቅልፍ ሁላ ነው የምነሳሽ። እንቅልፍ ብቻ አይደለም ሰላማችሁን ነው የምነሳችሁ። እኔ ነኝ ድዳም አድርጌ ያስቀረሽ ከነ ልጅሽ ከዛ ውርጋጥ ልጅሽ ጋር ገብተሻል? ከዛች ውርጋጥ ልጅሽ ጋር ድዳም አድርጌ ወንድ እንኳን በእንጨት እንዳይደርስባችሁ እንኳን ያደረኳችሁና የፋኒ ሸቃላ አድርጌ ያስቀሯችሁ እኔ ነኝ። የፋኒ ሸቃላ አደረኩሽ። ሄለን ያረኩሽ ፍርድ ቤት እስካንቺ ገገብች። ጂጂ መቼም አትረሽኝ መቼም። ያንን የምትጠዩን ፋኒ
ያ ጭንቅላቱ ጠማማ ፋኒ ያ የአሳፍ ትራፊስ ፋኒ የልጆቹ ጠባቂ ለዛውም የአዳም ጠባቂ ነው ያረኩሽ። አዳም ቁጭ ፋኒን ነው ፋኒን ቁጭ ብለሽ ቂጡን ትጠርጊለታለሽ። እሱ ብሎግ ይሰራል። ልጅሽ በዲፕረስ ዳይፐር ማንሳት እንኳን ደብሯት እቤት ትተኛለች። ዛሴት እንደዚህ ነው ማረግሽ። በጣም ነው እዳ ያስከፈልኩሽ። የምትንቂያቸውን ዘር እነ ቤንጃሚ ጋር ሄደሽ እንድታለቅሽ ያደረኩሽ ገብቶሻል። የፋኒን ሐቅ ተቀበልኩ፣ የልጄን ተቀበልኩሽ፣ የሻምፓኙን ቆጥሬን የተቀበልኩሽ። ካሁን በኋላ አንቺ ከኋላ ያየሽ ሰው አናግሪ፣ እንቅልፍ ነው ምነሳሽ። this is my point። ቲክቶክ ላይ መተሽ ስትንደፋደፊ ነበር። በለጥኩሽ እኮ ጂጂ፣ ፈለግሽም አልፈለግሽም በልጥሻለሁ በጣም። ቲክቶክሽን እኮ ጌም ስትጫወች እኮ 700 ሰው ነው ቁጭ ብሎ ሲያይሽ ነበር። እሱ ጌም ስለሆነ ለኔ ያላይሽም እንደ 25000 ሰው ነበር። በለጥኩሽ። ሁሌም በልጣችኋል። ምክንያቱም የማንም ደም እጄ ላይ የለም። እኔ ቆጥሬ ለህዝብ አስረክቤሻለሁ። እንኳን አማራ እንኳን ትግራይ ኦሮሞ ብሎ እንዲተፋብሽ ነው ያረኩሽ። የሸርሙጣ ልጅ እንዲልሽ ነው ያረኩሽ። አስሊ ያላየሽም እንዴ ለኔ ሲያስተበትብ? አስሊ ኪያን አላየሽም እንዴ የወለጋው ሸበላ ሲያስተበትብ? ዛሴት ይሄን ሁላ ሮጠሽ ምን ብለሽ ቆሻሻ ወሳኽ ያንቺንም የልጅሽንም ላይፍን የተፋውበት እኮ ነው። አሁን ማረብ ግዙ ትጣርጋላችሁ ከለው ላይ ቁጭ ብላችሁ ያ ገንዬ ነይ ግቢ ለጂኒው ባለፈው ጊፍት የሰጠኝ ቀን እንደዚሁ አይነት ቴክስት ላከችለት። ልጄን ሰድባ ልጄን እንደዚህ አርጋ እንዴት ምናምን ብላ ላከችለት። ገብቶሻል? ያልገባሽ ነገር በኔ ፍቅር በኔ ሰፖርተርነት ናላቸው የዞረ 8 አንበሳ ድርስልኝ ብሎ የሰጡት እነሱ ናቸው። እሱ አንድ አንበሳ ብቻ ነው የሱ። 8 አንበሳ ለሰው ነው ያደረሰው። ዛሴት ያ ደሞ ከቲክቶክም ውጪ አይ ሁሉንም በአንበሳ አይደረግ ተብዬ እንደዛው ያስገባልኛል። በፔፓል አስገብቶልኛል። ይሁንት ያንቺ አይንን ቀጥል ላደርግ ስለፈለኩ ቲክቶክ ይብላው ብዬ 8ቱን እዚህ እንዲያረጋ አልኩት። ያ4 አንበሳው በውስጥ እንዲልክልኝ ያረኩት። ጥያቄ አለሽ ሀቢብቲ? ጥያቄ አለሽ? ኮላሽ ሚዲያ ላይ መጥቼ እዚህ ቲክቶክ ላይ ወላ ዩቲዩብ ላይ መጥቼ አንቺና ዮኒ እየተፋው ነው ማላገጥባችሁ። ሰው ሲንቃችሁ ራሱ በግልጽ እንዲቀናችሁ እንዲንቃችሁ ነው እኮ ማረጋው ነው። እንዲንቃችሁ ለእናንተ ምንም ማሰብ አይጠበቅበት። እዚሁ ፊት ለፊት ንቀቱና ተፍቶባችሁ እንዴት ነው ማረጋችሁ ነው። ጂጂ ህይወትሽ በኔ ዳፍ ስር ነው ያለው። ካሁን በኋላ የቀረሽ መንጨርጨር ብቻ መንጨርጨር። ገብቶሻል? ዛሴ ካንቺ በኋላ እኮ ነፍጠኛ ራሱ በለጠች።
ጂጂ ለፍተኛ ራሱ በለጠችሽ እኮ የቤታ ቅርንጫፍ እኮ በለጠች። እንደ ዮኒ ለምን አታምኒም? ዮኒ አላየሽም? ጌም እየተጫወተ 8 አበባ እንኳን አይወርድለት ሼም እየያዘው ውስጡ ስብርብር ብሎ አየዋል። በቃ ሁሉ ቀን ዝም ብሎ ሲቀጣ ፊቱ እየቀላ ዮኒ ቶፒክ ላይ ሲያወራ ፊቱ ሲቀላ አይቼው አላውቅም። ጌም ሲጫወት ግን ይሰማዋል። እዛ ሲያይ አንበሳን የሚቆጥረው እኔ ጋር ሲደዛ ደዛ ዮኒ ከድሮም የኔ ብር ቆጣሪ ነው። ባይዘው እኔ ጋር የሚወርዱልኝን ጊፍተሮች ዩቲዩብ ላይ ቶፒክ እንኳን 2 ጊዜ አድርጓል። ሄለን ሰው ወዶሻል ማለት ነው ያለ ቶፒክ ያደርግ ነበር። እና ጂጂ ስለኔ እንቅልፍ አሳጣሻለሁ። እኔ መጥቻ አወራለሁ ወጣለሁ። አንቺ ግን እንዲህ ስትንደፋደፊ ስለኔ ጉዳይ እያሰብሽ እንድትኖሪ ነው ማረግሽ። እዛ ሴት ያ እኔ የናኩትን ሰው ልጅ ላይ ልጅ ወልጄ የእሷ አሳዳጊ ያለውኩ እንደ እብድ ከማፈቅረው ራያ ወሎዬ ልጅ ቆንጅዬ ልጅዬ ነው የምኖረው። የሻርክ ትራፊ ብዬ ስሰድበው እቃው አይ ፋኒ እቃ ይሰራል ወይ ስትዩ ሰርቶ አሳየሽና ለሙከራ ብሎ ስላደረገው እሱ ለሙከራ ውጤት መስዋዕት አይከፍልም። አንቺ ትከፍያለሽ። ይሰራል ወይ ብለሽ የጠየቅሽው አንቺ ነሽ። መስራቱን እንዳይጥ ልጅሽ ላይ ሙከራ ነው ያደረገባት። ሳምሪ የፋኒ የአይጥ መሞከሪያው ብቻ ነበረች። የአይጥ ይሰራል ወይ ቃዋልሽው እስቲ ይሰራል እንዴ ብሎ ኬሚካሉን ሄዶ የልጅሽ ማህፀን ውስጥ አስቀመጠ። እሷ ደግሞ ወልዳ ሰጠችሽ። አንቺ ደግሞ ታሳድጊያለሽ። ምክንያቱም ይሰራል ወይ የሚለውን ጥያቄ የሰጠሽው አንቺ ነሽ የጠየቅሽው። አየሽ ከፋብሪካው ጀምሮ ከጅምሩ ጀምሮ በእናንተ ነው ፕሮዲዩስ የተደረገው። ፋኒ ይሰራል ያልሽ ይሰራል እንዴ ያለ እስቲ ክፈች ያላት ቁጭ አረገ። ጊዜው ሲደርስ አምጥታ ላንቺ ሰጠችሽ። አንቺ ታሳድጊያለሽ። ሸቃላ ሆነሽ ዛሲት ነይ ቁጠሪ ገብተሻል። ሸቃላ ሆነሽ እንድትቀር ያደረኩሽ እኔ ነኝ። ፋኒ ደግሞ ወንድነቱን አሳየሽ። this is our point። ካሁን በኋላ ቀሪ ጊዜሽን የፋኒ ልጆች እሱን የመሳሰሉትን ልጆች ቂጥ እየጠረቅሽ በምቀኝነት ናላይ ዞሮ ገና ለገና ዛሬ ከነገ ነፋለሁ ብለሽ እሙሙሽን ከ4 ማዕዘን ወደ 3 ማዕዘን ያስጠበብሻትን አሁን ድፈኛት ጂጂ። አሁን ደግሞ ድፈኝ። አሁን ደግሞ ሰርጀሪ መድፈን ስሪ። ከዛ በኋላ ምንም ማሰብ የለብሽም። ከተደፈነ በኋላ ምን ታረጊያለሽ? እየዞርሽ ለሄለን ሰጣችሁ። አሁን ቤታ ምን ልታስተምራችሁ ነው የሰጠሽት? ለሄለን ምናምን በይ። እነሱ ደግሞ ያንቺን ጽሑፍ ይዘው መጥተው ወደ እኔ ይመጣና ጊፍት ይሰጡኛል። ገነትን እንደዛ ለምነሻት። ገነት እኮ 8 አንበሳ አውርዳልኛለች። ያልገባሽ ነገር ደግሞ ዘመድ የሆናን ያገኘዋት she is my family ያ ስፈልግ በጀሶ ታስደፍነው ከፈለገች ሙሙዋን ብር ከሌላት ለሰርጀሪ እኛ ምን አገባን? ዋናው አንድ ስራና አንድ ሐሳብ ብቻ ይጉደልላት። ያ ሰው ካንቺ በኋላ መጥቶ ተቀባይነት፣ ፍቅር፣ ሰፖርት ሲያገኝ ይገባኛል። ስፖርት እንደዚህ ሰርቼ ከሳው እንዳቲ ምቀኝነት፣ ቅንቅናምነት፣ ቅናት ነው ያከሳሽ። አሁን የኔ መኖር አኗኗር ነው ወይ? አንድ ቀን ጉጭ ጉጭ ያለ ጡት ሳላይ ያለ ሰውየው፣ አንቺ ደግሞ ጉጭ ጉጭ ያለ የወንድ ዕቃ ሳታይ ልትሞቺ። አሁን የኔ አኗኗር ነው ወይ? ጉጭ ጉጭ ያለ እንትን አንድ ቀን ሳላይ። ለእናንተ ፋሚሊ ነው መዘፈን ያለበት።
ቅርናታም ፋሚሊ ድዳም ፋሚሊ ድዳሞች ያንቺ ልጅም ኤግዛክትሊ ያንቺ ጣፈንታን ያላት እዛ ሴት አንድ ጊዜ አበቃ ህይወቷ ወደማት ይላል ካም በኋላ ነፋ አርገውት ወይ እንዳንቺ ልብስ እየገዛች ልብሴን አምጣ እያልሽ እንደ ከፍጹም ላይ ስትለቅሚ እንደነበረ ትለቅሚያታለሽ ልክ ለሆዴ ልብስ ገዛው ልብስ መልስ እንደምትዩ የለም ያንቺ ልጅም ይሄ ብቻ ነው ጣፈንታዋ እዛ ሴት ያ ምክንያቱም ድሮም ትቀኝባታለሽ የፋኒን ዕቃ እንደዚያ ጨቅለሽ ያየሽ ቀን ነው እኮ የበቃን ያቺ እንደዚያ ጫቀለሽ ያየሻት የፋኒ ዕቃ ገብቶሻል እሷ ተወልዳለች ያልሽ መስዶ ኬሚካሉን ልጅሽ ውስጥ አስቀመጠ ኬሚካሉ የሆነ ነገር ነፊሎን አድርጎ ሰጠ አንቺ ደግሞ ታሳድጋለሽ አንቺን ጥያቄ ባታነሽ ኖሮ አንስቶ ኬሚካሉን ልጅሽ ሆድ ውስጥ አያስቀምጥላትም ነበር ዛሴት ያ ሙኒት እዳሽን አታቀልም በየጊዜው ያ እየጨመረ እንደሚመጣ ነው ነግርሽ ሳውሪንቴ የሷን ብጤ ደደብ ቆሻሻ ለምን ምተዋት ደቡር ልጇ ማን ነው የሆነ ዝም ብላ ስትታይ ምትደብር ልጇ ደግሞ እንዴ ሙኒት ዳቅልሊ ስላት ትልካለች ዲያራ እግዚአብሔር ሬስቶራንት ልትወስጂ አንቺ እንደዚህ ተይንጂ አቅሊ ዞቤላ ላደር ያባ አቅሊ ዞቤ ማለት ስንተዋወቅ አንቺ ብቻ ብልጥ እንደማለት ነው ያ የውነት እቺ ነገር ስትመጣ ዝም ብሎ አውቶማቲክ ነው እንደዚህ ብትለው ጂኒም ሊልክ ይችላል እኮ አታውቅም ዝም ብለ ነው እና ቴክኒኳን እንዴት ልፋቷን እንዴት አብዳ ጮዋ ምን ብላ እየዞረች ለሄለን ለምን ጊፍት ሰጣላችሁ እያለች እንዴት ማስታወቂያ እንደምትሰራ አያችኋት አይደል አያችሁት ዛሬ የሄለን ልደት ነው ልደቷ ላይ ትገኛለሽ እንዴ ከመገኘትሽ በፊት ደውይልኝ ትላታለች ለገነት ከዛ አይ ሄዳለሁ ላንቺም ጊዜ እመጣለሁ አለቻት እሷ ደግሞ ሀገር ሰላም መስሏት እሺ ሀገር ሰላም ከሆነ እመጣለሁ አንቺም ስትላት ከወደድሽኝ እንዳትሄጂ እዛ ደውይልኝ ከድር ሰላም ነው ከድር 12 ኪሎ ሚሉት ነው ይሄ ልጅ ይቅርታ እሺ እኔ ያው በደም ስለማላውቅ አሪ ኦኬ ያ አጀንዳ በዚህ ጉዳይ ላይ ማስረጃ አለ እንዴ ከድር የውነት ከድር ያ የኛ ከድር ነው ኦኬ ቆይ እስቲ ከድር ለምን የፈለግከኝ ዛሬ አሪው ሰም ኢንፎርሜሽን ከድር እሺ ላስገባ ምን ይላል እስቲ ከድር ላስገባ እስቲ ከድር አጀንዳ ግን ልታስቀይረኝ ከሆነ እንናደዳለን እሺ ያው ገብተ ስለማታውቅ የሆነ ነገር ቢኖር በሚል በተስፋ ከድር አስገቡት ሞዴሬተሮች ያ አስገቡት ያ ማን አለ ሞዴሬተር ኦኬ እኔ አስገባለሁ ጂማጀርተቲን ኩባስ ይቀባ ከድሬ ሰላም ጤና ይስጥልኝ ዋትስአፕ እንዴት ነሽ ያ ከድር የኛ ከድር አይደለም አንተ ከድር አበሻ ነኝ ኦኬ ኦኬ ያ እጅ ከምን ሰላም እንዴት ነሽ እግዚአብሔር ይመስገን ያው ብዙ ጊዜ እፈልግሻለሁ እያልኩኝ የሆነው አንድ ወር ከምናምን ይሆነኛል ላገኝሽ አልታኩም ቢዚ ነሽ ስራ ላይ ተወጥረሻል ያ ወሬ ላይ በለ ወሬ እንጀራ ሆነ እኮ ችግር ነው እና እንዴት ነሽ ሰላም ነኝ ምን አዲስ እጅ ከምን ይመስገን አለኝ አልሐምዱሊላህ አይ መረጃ ፈልገሽ መስለኝ ያ በፊት ለፊት የሚመጣ ይመከራል እኮ አንዳንድ መረጃዎች እጄ ላይ ስላሉ እነሱ መረጃዎች ኦሬዲ ያ ኢንቦክስ ላርግልሽ እዚህም ከሚወራ ሰራር ሊያ የትኛው ይቀናል አንተ አረበት ተመተሽ እዚሁ ላይ ይፈረጥ እንዴ ይፍረጥ ደግሞ ምን አባታችን ምን ዱባይ ነህ በዱባይ ነኝ ያለሁት አጀንዳ ውስጥ እንዳትገባ ነው ላንተ አስቤ ነው ኖ እርሱ እንደው ግን እርሱ ግን እንደው አሁን በዚህ እድሜው እንደው ገንዘብ ነው እንደዚህ የሚስኪኖችን ገንዘብ መቀበል እያስፈራሩ መረጃ በመቀበል እንደው ጥሩ ስራ ነው ግን ሄሉ
አጀንዳ ነው። ኦኬ ይሄም ኦኬ። ሌላ ኔቨር አጀንዳ አይደለም። እኔ አጀንዳ ይስጡሽ አይደለም። ከዚህ በኋላ ቲክቶከር ነኝ የሚል ነጋዴ ነኝ የሚል በአረብ ሀገር ያለ በአውሮፓ ያለ እንደዚህ ተይዞብሃል እንደዚህ ይዤባቸዋለሁ ምናምን ተብሎ እዚህ አንቺ ቤት መጥቶ የሚሰጥ አካል ካለ ማለት ነው እሱ ሰው አይደለም። አንቺ ቢዝነስ ነው ያልሽው ይመችሽ። ገመና አለብኝ ብሎ አንድ ድንቡሎ ሳንቲም ግን እዚህ ላንቺ ቂጥሽና ጠፍጥፈሽ እዚህ አንዱን ካንዱ ባለትዳርን እያጣላሽ እዚህ ሰራተኛ ሰርተው የሚተዳደሩ ምስኪኖችን እያባላሽ አንቺ አትሸቂም ከዚህ በኋላ ማለት ነው። ምንድነው በዚህ አይሰራም በቃ። ምክንያቱም በሰው ህይወት ውስጥ እየገባሽ የምትበጠብጪ በስራ ላይ የሚነሳሱ ልጆችን ገመና መረጃ እየተቀባበልሽ እየሸቀልሽ ያለሽ ነውረኛ ሴት ነሽ። ምክንያቱም ይሄ ሁሉም ኢትዮጵያዊ ባንድ እንተባብረው ያለሽበት ሀገር ላይ ተከሰሽ ለእስር እንድትዳረጊ የምናደርግሽ። ምክንያቱም ወንጀል የሰራም ሰው ይሁን ይክሰስ መጥቶ እኔ ከተበደልኩኝ እንደዚህ ተበድያለሁ ብዬ እዚህ ቲክቶክ ላይ የሚመጣ ደንቆሮ ነው ሲጀመር ማለት ነው። ሚዲያ ላይ መጥቶ ገመናውን የሚያወራ አንድም በህግ ሄዶ ወይንም የበደለውን አካል የቅርብ ቤተሰቦች ካሉት በውስጥ ሄዶ ጉዳዩን ይጨርስ። አልፈርድብሽም። አንቺም አንዳንዴ ገንዘብ መቀበልሽ ማለት ድንቁርና የነሱ እንጂ ያንቺ አይደለም። ገብቶሻል? ኋላ ቀርነታቸው ድድብናቸው ማለት ነው። ከዛ ውጭ በተረፈ ግን የቤቴን ገመና ሚስቴን ምናምን በሰው ህይወት ውስጥ አጥበት ብቻ እባክሽ። ማንም ይሁን ማንም ሴቶች በተለይ ሴቶች ሸረሞጣችሁ በነገራችን ላይ ማነሽ አንቺ? ቆይ ማነሽ አንቺ? አሁን ከድር የፈለኩትን ብሸረሙጥ ማለት ነው የሆነ መረጃ ይመጣል እንዲህ ያርሽ የምታወጪ ማነሽ? ሀቢቢ ኖ ነው የሰው እየተበጠበጥሽ እኮ ነው ያለሽው አንቺ ባልልኝም ተማሪልኝም ብለሽ የብዙ ሰው ህይወት እኮ ከድሬ ችግር የለውም። ከድር ለምን ያወረዳችሁት? ና አንዳንድ ጻፍ ከድር ና ላስገባ። ኖ ከድር ና አንዳንድ ጻፍ። ሞዴሬተር እንዳታስወጡት። አንዳንድ ጻፍ። ያ ቆይ እንዳታስወጡት። ከድር ይላችሁ አዳምጡ። ከድር አንድ ግን ልንገርህ፣ አንድ ማንም ሰው ያስወጣል። ሁለት እኛ ምንም መሄጃ የለንም። ዛት ሚንስ አንቾክልም። አትጣደፍ። እየተደማመጥን እናውራ። በዚህ እንስማማለን። ችግር የለም እና ተረጋጋ። ከምዳውን ሀቢቢ እሺ። ችግር የለም እና ሄሉ አንቺ ኦሬዲ አንቺ ስራ ላይ ነሽ፣ የስራ ሰው ነሽ፣ ዩቲዩበር ነሽ፣ ቲክቶከር ነሽ። ስራሽ ነው ላይክ ቢዝነስ። ምንም ማተሪያ ያደርግብሽም። ሰው ህይወት ተበጠበጠ፣ ሰው ህይወት ምን ሆነ ምንም ችግር የለብሽም። ገብቶሻል? ግን ህፃናቶች አሉ ይሄን የሚከታተሉ ገብቶሻል አይደል? ምን ይመጣ ነገር አንቺ ምክንያቱም ቲክቶክ ላይ አሁን ቴሌቪዥን ከፍቶ የሚያይ ህፃን ልጅ የለም። ገና ከ6 ወር ህፃን ልጅ የ7 ወር የ1 ዓመት ህፃን ልጅ ጀምሮ ቲክቶክን ቁጭ ብሎ የሚያየው ስለ ሽርሙጥና ስለ ምናምን ስለ ባለጌ እንደዚህ ሆነ የምታዩት ነው። ፕላትፎርም ህፃናቶች ሳይቀር የሚጠቀሙት ገመና ይዞ የሚመጣ አንቺ ጋር አሁን ደንቆሮ ነው እያልኩሽ ነው። አሁን በነገራችን ላይ ከድር ቲክቶክ ላይ አይተህ ከሆነ ራሱ አውቶማቲክ ይሞላል። ከ18 ዓመት በላይ ነው የሚለው አይደል? ያንን እንድትሞላ ራሱ ያስገድዳል። አለበለዚያ ኮሜንት አይሰጥም። ዩቲዩብም እንደዛ አይኑ እሱ ለመጠቀም ነው። ህፃናቶች ግን እጅ ላይ ስልክ አለ፣ ቲክቶክ ነው ሲያዩ የሚውሉት ነው። ይሄ የቤተሰባቸው ችግር ነው። ለምን እጃቸው ላይ ያለውን ቲክቶክ ሲያወጡላቸው ቲክቶክም ካወጡ ኤጁን መሙላት ነበረባቸው። አውቶማቲክ ቲክቶክ ከ18 ዓመቱን በላይ ራሱ ይሞላል። አንተ ደግሞ ከዛ በታች ነኝ ካልክ ደግሞ እሱን አንተ ነው የምትሞላው። ከዛ በላይ ነኝ ካልክ ወይ በታች። እሺ እንደገና ደግሞ ከድር አንድ ገልጠይቀ ይሄ ነገር አንተ ፋሚሊ ወይ አንተ ነክቶሃል? የእውነት ልንገር ልጠይቅ። ባይሆንስ ምንም ጠቅላላ እዚህ አሁን ገመና የሚወጣበት እንጂ የሚልበት ሁሉ ግዴታ መወለድ አለበት ወይስ ሌላ ነገር ማለት አለበት? ይሄን እኮ ገበና የሚወጣው ወይ ለአንበሳ ለምናምን እኮ አይደለም። አንተ እንደዛ አስበው ሊሆን ይችላል። እኔ ቶፒክ ላይ ለማወራው እነሱ ከፈለጉ አታውሪ ካሉኝ ለምንድን ነው የማላወራው? ሪዝኑ ሊሰጡኝ ይገባል። ይቅርታ፣ እሺ፣ በጣም ይቅርታ። ያ ሪዝኑን ሊነግሩኝ ይገባል። ገብቷል? ማይ ፖይንት ኢዝ ቶፒክ ላይ ላወራ አስተመጣው ድረስ ቶፒክ ላይ ነው የማወራው። ባለቤቱ ወደሚፈልገው መውሰድ የራሱ ፋንታ። ግን ቶፒክ ላይ ሳወራ ከድር ወፍራም ነው ብዬ አላወራም። አይደለህም፣ ቀጭን ራይት። ከድር ሪያሊቲ እኔ ጥቁር አይደለሁም ቀይ ነኝ አይደል? ይሄ ምደብቀው ነገር አይደለም። ልዩነቱ ይሄ ብቻ ነው። ገብቷል? ከድር እኔ አንበሳ አሁን ለምሳሌ አንበሳ ጋር ስም የሚያዘው
ከሳራ ላበሻ ጋር ገብቷል። ከሳራ ላበሻ ጋር የተያያዘው ሰምተህ ከሆነ ካሁን በፊት አሰምቻቸዋለሁ ብዙ ሪከርድ። ለእንደዛ አይነት ተሳዳቢና ልጄ ማሬማ ሁሉ ነገር ሳይቀር ሲሳደብ ለነበረ 10 አንበሳና 17 አንበሳ ካወረደች ከፍለሽ እንዳሰደብሽ ያን ነገር ከፍለሽ እንደገና በኔ ምክንያት የኔ ማንነትን ራሱ እርግጠኛ ሳትሆኑ ያሰደባችሁትን መተሽ ይቅርታ ጠይቂያለሽ እንደ ትልቅ ሰው ነው ያልኩት እንጂ አንበሳ ካልሰጠሽኝ አይደለም። እኔ ሁሉ ነገር ሳይመጣ በፊት ልንገርህ ከድር መቆም አለበት። ገመና ማውራት በፊት አንበሳውም ሳይመጣ ራሱ ይሄ ዓለም ካልገባሽ እንደዚህ ነው፣ ግን እንደዚህ አይነት ሰው ጋር ከተገኘሽ እንደዚህ ይሆናል ብዬ ጨርሼ ራሷን እቺ የመጣችው እሱ ዳግም ዝሮ እንደዚህ አይነት ስለ ሰው ሚስጥር እዚህ አደባባይ ላይ ምንም አይነት ወሬ ብሎ የሚያመጣ ቆይ ከድር እኔ ስለ ሰው ሚስጥር ለምን አላወራም? ላንቺ መረጃ የሰጠሽ አካል ይከሰሳል ማለት ነው። ክሰሱታ እስቲ መረጃ ስለራስሽ ለምን አታወሪም? አንቺ ስለ ሰው ሚስጥር የምትፈትነችው እዚህ እኔ ምን ነው ታይኝል እንደ አንዳረው ግን የሆነ የጨለለች እብድ ነገር ነኝ። ምንድነው ታሪክ ምን አለኝ እኔ? ለምን አንድርሽም አንቺ? እኔና እናንተ እንጋባ እንደዛ ከሆነ ኖ እኔ አይደለም ጅቦል ድርሽ አስቤያለሁ። ያ እና አንድ ነገር ልንገር የሰው ሚስጥር ምናምን የምትለው ይሄ የሰው ሚዲያ ነው፣ ናሽናል ጂኦግራፊ አይደለም። እንደገና ደግሞ እኔ ቶፒክ ላይ ሳወራ በሬ ወለደ ብዬ ሳይሆን የኔ ኢንተረስቴ ባህሬ ታሪክ ላይ ማውራት ያለ ነገር ላይ ማውራት ነው። ያ ሰው የኔ ታሪክ አይደለም ካለ እኔ ኤቪደንስ ብዬ ይዤ መጣሁትን አይደለም ማለት ይችላል፣ ይናገራል። እንደገና ደግሞ ማንንም ሰው ቤቴ የማስገባት ችግር ኖሮብኝ አያውቅ። ገብቷል ከድር? ያ የለብኝም ወይ አሁን ሀቢባም ቤት በሉት ማንበሉት ምንም አይነት እንደዚህ የቤት ገመና በተለይ ትዳር ውስጥ ላይ ያሉ ልጆች ያሏቸው ትዳር ውስጥ ምናምን ሰው እዚህ ላይ ባይወራ መቆም መቻል አለበት። አንቺ እኮ ጥፋት የለብሽም። ሚዲያ ላይ አንድ ሰው ታሪኩን ይዞ ከመጣ ችግሩ ያለው ላንቺ መረጃ የሚሰጥሽ አካል ገብቶሻል። በስራ ጉዳይ እየተጣሉ ይሆናሉ፣ በሴት በወንድ ጉዳይ በሆነ ጉዳይ እየተጣሉ ይሆናሉ። ያን መረጃ አውጥቶ ግን አውሪልኝ የሚልሽ አካል ጥፋተኛ አይደለም። ትክክለኛ ታሪክ ነው የነገረኝ። ውሸት ቢነግረኝ ከምንም ያን መረጃ የሚሰጥሽ እኮ ሰው ነው እንጂ አንቺ ስለኔ ታሪክ የትም አታመጭም። አንድ ነገር ልንገር ከድር፣ አንተ አይደለ እንዴ ስለዘገየ ገብረ ጻድቅ የነገርከን? ምን ስሙ ዘገየ መሆኑን ያወራው ታዲያ ምንድነው ለአንተ ሲሆን ትክክል ለሌላው ለመራገም የመጣው አንተ? እሱ ፊት ለፊት ነው የገጠምኩት። አይ ዘገየ ነው ከእቴ ጋር የተጋባ ነው ምናምን ብለህ አስገድልሃለሁ ስትለው ነበር ስለ ጆከር። አሁን እኛ ስለ ጆከር ስናወራ የሰጡ ሰዎች ናቸው ጥፋተኛ ማለት ዩ ቲንክ ፌር ከድር? እሱን ተይው ዘገየነቱን እሱ ራሱ ስለሚያውቀው እሱን ፊት ለፊት ነው ያወራነው። አንተ አሁን ስለ ጆከር ስለሆነ ነው እንጂ ስለሌላውም እንደዛው ነው ይዘቱ። ገብቷል ከድር? የሚባል ታሪክ ለመከለከል መንገድ አላውቅም። እኔ ግን በቁም ነገር ነው እያናገርኩ ያለሁት። እሺ እኔ ደግሞ የምልሽ እንግዳውስ እዚህ ስራ ላይ ያሉ ሰዎችን እህቶቻችንን በቃ ከዚህ በኋላ ገንዘብ አንጡ ምናምን እያሉ አስፈራርቶ ገንዘብ መቀበል ነው። እኔ ገንዘብ አምጡ አላልኩም ከድር። እስቲ ያልኩበትን ነገር እንዳታወሪ ነው በቃ አቁሚ። ወደው መቼ ነው ገንዘብ አምጡ ያልኩት? እስቲ ንገረኝ። መቼ ገንዘብ አምጡ አልኩኝ? ማንን አልኩኝ? ንገረኝ። ማንን አልኩኝ? ንገረኝ በኤቪደንስ እስቲ እናውራ። ማንን ያልኩ? ምን ያልቀ ያልዘረፍሽው እኮ የለም። ሄሊ ቁልፋን ሰቀጠጣ አንበሳዎች። ኧረ እኔ በአንበሳ አልቀናም። አንበሳ በአንበሳ ይቀናል። ሃይ እኔ ማንንም እንትን አለኝ እንደዚህ አይነት ነገር ኢንፎርሜሽን ደርሶኛል ያልኩት እውነት ነው ውሸት መሆን እኮ እንደው በስነ ስርዓት አናግሩኝ። ባለጌ ቦን ኖሮ እኮ ለቅ ነበር ለቲክቶክ የራሱ ባላስብ። ገብቷል? መረጃው እኔ ውሸቴን ከሆነ ልንገርሃ፣ እኔም ማውራ ነገር ውሸት ከሆነ ባለቤቶች ሰተውሽ እኮ ነው መረጃው። እና ታዲያ ችግሩ የነሱ ነው፣ እብዶች ናቸው እያልኩሽ ነው ያለው። ሚዲያ ላይ ማየት ያለበት ስለ ሰው ነው የሚወራው። ሰው ነው ናሽናል ጂኦግራፊ እስካልሆነ ድረስ ስለ ሰው ለምን ይወራል አይባልም። እሺ ከድር እና እዩልሽ አሁን እኮ ልጆች ያላቸው እናቶች አሉ። ገብቶሻል? ብዙ ህፃናት ልጆች ያላቸው አሉ። ትዳር ስለ ጆከር ትግራይ መሆኑ ስለ ጆከር ምናምን እሱን ተይው እባክሽ። ነው ራሱ እሱም እኮ ታሪክ ነው። እነሱም እኮ እንደዛ ናቸው። እሱ ራሱን ያውጣ። አያገባኝም እኔ ስለሱ
ምን አውጥተኸዋል? ኦልሬዲ አውጥተኸዋል። ለኤምባሲው ላይ እንድንሰጥ ያረከን አንተ ነህ። አብረን ሳውዲ እንደነበርክ ምን እንዳልክ ገብረ ጻዲቅ ከትካዝ እንዳለ የነገርከን አንተ። አሁን ፍቺ አንተ ሲሆን እንትን ነው ሌሎቹ ሲናገሩ ወንዴ ለማለት እንደሱ አይነት ሌባ እኔ ጋር ዝምድና የለውም። ምንም አይነት ዝምድና የለውም እኔ ጋር የተባለ እህትን እንዳገባል እንደ እሷ ዘመር ስታወራ የነበረው ናላ ዝም ብለሽ የመጣልሽ አታውሪ። ከእህቴ ጋር አልተጋባም ጭራሽ ወላሂ ላዚም አይደለም። ዝም ብሎ የሚያወራ ጆከር እህቴ ጋር እንደሱ አይነት ሰውም ልታገባም አትችልም። ቤት መጥቶ እና በጆከር መንገድ ባወራህበት መንገድ እኔም የሌላን ሰው ብናገር ለምን ትታዘባለህ? ከድር እናቱ እኔ እና እሱ የተገናኘንበት ጉዳይ የራሳችን የግል ኬዝ ነበረ። ማይሆን ስም ሰጠን። ትክክለኛ ማንነቱን አወጣው። አለቀ ደቀቀ። የዛሬ 3 ዓመት የዛሬ 2 ዓመት ነው። አየ የማይሆን ስም ሲሰጡ ትክክለኛ ማንነት አወጣ። እኔም እንደዛ ነው እኮ እያደረኩ ያለሁት ከድር። አሁን አንቺ ማንነክቶሽ እንዴ ቪዲዮ አላሰማውም እንዴ? ልጄ ተሰደበ። ምን የተሰደበ ራሱ ያንተ ጆከር ማን ከፍለው? ሳራ ላበሻ ከፍለው። ያንተ ጆከር አትበይኝ። እኔ አላውቅም። እኔ ጆከር አንድ ሰሞን ነበራችሁ አዛ ሳውዲ አረቢያ። አይመለከተኝ። እኔ ከጆከር ጋር አንድ ቀን ያ ምክንያቱ ይሄ ነው። ቤዚኩ ይሄ ነው። ገብቷል? 17 ማንነቴን ካሰደቡ እኔ ደግሞ በእንደዚህ አይነት መንገድ እነሱን ነው የምከፈለው። እንደገናም ተከፍያለሁ፣ ግን ይቀረኛል። እሱን ስደብልን ብለው ነው 17 አንበሳ ያወረዱለት። እርግጠኛ ነኝ 17 አንበሳ ያወረዱለት። ያ ማለት እርግጥልን ነው። እኔም ብቻ ሳይሆን ማህበረሰቤን ራሱ ሲሰጡ ነበር። እኔ አይመስልም። የታሪኩ ባለቤት እኔ ነኝ። 17 አንበሳ አንተ ከጆከር ጋር የተጣላህበት መንገድ ስትነግረኝ እንዳመንኩ ሁላ እኔም የራሴ መንስኤዎችን ስነግር ልታምነኝ ይገባል። አንድ እኔና ጆከር የተጣላንበት ምክንያት ብሔር አትሳደብ፣ ሰው አትሳደብ፣ እናት አትሳደብ፣ አማራ ነኝ እያልክ ሌላ ብሔሮችን አትሳደብ ምናምን የመጀመሪያ ጸባችን መነሻ ይሄ ነው። ሌላ ነገር አለ። ግን እኮ አብረው ትሳደብ ነበር። ኖ እኔ አልሳደብም። ረጆ ተው ከድር የድሮ ቪዲዮ እንዳላመጣል እኔ አልሳደብም። አንቺ እንዴ ያልኩላ ኑ የማንማ ኦሮሞ ስትል አልነበረም እንዴ? ጦንቻ ነው ትዝ ይለኛል እንዴ ሳድብ ያለቀ የሚሰድበኝን አካል ይሰድባሉ። ከዞር አንቺ ከሰድብሽ ከጠፋ በኋላ ነው እኮ ከሱ ጋር የተጣላው። ትዝ ይላል። ድምጽ የትም አይጠፋም። እስር ቤት ነበር እኮ ኦልሬዲ። ያው ከዛ በኋላ ምንም ነገር የለም። 3 ዓመት ግን ዞሮ ያው ይሄ ፖለቲካም ወሬ አይደለም፣ ሌላም ብሔርነትም አይደለም። አቁም ነው። እኔና እሱ የጸባችን የነበረው አትሳደብ ነው። ሌላ ነገር የሚያገናኘኝ ነገር የለም ከሱ ጋር። ታስራ ከገባ በኋላ ለምንድን ነው አንተ አቁም የሚለው ሐሳብ የመጣል? ለምን ያን ያላልከው? እሺ ቆይ እስከደር መሆን አለበት የሆነ ጥቃት አንተ መሬት ላይ ከወረድክ በኋላ መሆን እንደሌለበትና የሆነ ችግር ተፈጥሮ አይተ ነበር። ያ ከብዶ ነው የምታየው ነው። አደባባይ ላይ የሚወራ ነው። ሶሻል ሚዲያ ላይ የሚታየው ነገር ነው። ኦልሬዲ እኔ አሁን ከትግሪም ጋር ከኦሮሞም ጋር ከሌላ ብሔር ጋር መሳደቡ ጥቅም አለው ብዬ አላምንም። ምክንያቱም መሬት ላይ ማህበረሰቡ አብሮ የሚኖር ማህበረሰብ ነው። ነገ አብሮ በትዳር የሚኖር ሰው ነው። ስለዚህ ሌላ ነገር ኢፌክት ነው የሚፈጥረው ለነሱ። እዚህ እኔ አሁን ኦሮሞ ብሳደብ ትግሬ ብሳደብ ሚዲያ ላይ አስቢ ያለ ማወቅ በፊት ብዙ ነገር ጥፋት አፍቷል። ሁሉም ኦሮሞም ሲሳደብ ነበር። ትግሬው ሁሉ አህያ አማራ እያለ ሲሳደብ ነበር። በጠቅላላ ኦሮሞ ይሳደብ ነበር፣ አማራ ይሳደብ ነበር፣ ሁሉም ይሳደብ ነበር። ያ መቆም አለበት ነው። ጸባችን ይሄ ነው። ያ መቆም አለበት ነው እንጂ ታዲያ ለምን ይሄን ጥያቄ ለጆከር ቢታረክለት ያኔ ምኑን ለምን ለዳልቻ አላረከውም ነበር? ዳልቻንም ነግሬው በስነ ስርዓት አቁሟል። አዲስ አበባ ግንቻለሁ በአካል አይደለም እንዴ ካንተ ጋር አንተን እየደገፈን እኮ ሲሳደብ ነበር እኮ ዳልቻን። እኛን እኮ ያስቆምነው አሁን እኮ ከሚዲያ እንዲጠፋ ያደረገን ያኔ እኮ ማለት እውነት ካወራን ከደር እንኳን አገኘው የምሬን እኮ አንተም ልትመክረኝ የመጣ እኔ በአካል አግኝቼዋለሁ። ለነሱ ልታስተላልፍላቸው የመጣሃቸውን ሰዎች እንድታስተላልፍ እንድንረዳዳ እንደዚህ እንረዳዳ። እሺ ማለት አንተ ዋና እንደዚህ አይነት እልቂት የዘር ልዩነት እንደዚህ መሰደብ የለም። እኔ ምድር ላይ አይቼ ምን አይነት ጥቃት ሊደርስ እንደሚችል ስለተረዳው ውስጤ ስላልቻለ ነው አቁም ያልኩት ነው። ፖይንቴ ነው። ራይት ያ ታዲያ ለምንድን ነው ይሄን ጥያቄ ዳልቻ ላይ ምን ያላነሳው? ነግሬዋለሁ በስነ ስርዓት በአካል ለዛውም በአካል አልኩሽ እኮ አዲስ አበባ ለዛውም ከሱ ጋር ቁጭ ብለህ ነበር እኮ ጆከርን ትግራይ መሆኑን አብረህ ስትረግጠው የነበረው እኮ። ኧረ እኔ እሱ ቤት ገብቼ ተሳድቤም ትነክቼም አላውቅም ጭራሽ ወላሂ ላዝ
አንቺ ቪዲዮ ማለት እሱ እኮ አጠገብ መጥቶ ምናምን ነገር ሲረግጥ ነበር። ኮምቦልቻ ኔቨር እኔ እንደዛም ተሳድቤ አላውቅም ጭራሽ። እኔ ሲጀመር ጆከርን ቤት ከፍቼ እንደዚህ ብዬ ተሳድቤ ማለት ነው። ሰድቦኝ ይሄዳል። ሰው ገስት ላይ እንገናኛለን የወዳ ቤት ወይ በኔ ቤት ከዛ ተሳድቦ ይሄዳል። አንድ ቀን እንደው ከድር እንደዚህ ብዬ ሰድቤው አላውቅም። አንድም ይገባል አይችልም ስለሚያውቀው ፈስ ያለበት ዝላ አይችልም አይነት ነገር ዝም ብሎ ተሰራርባ አንቲ ሸርሙጣ ልጅ አለቅም 5 ሚሊዮን ብር ዘርፈህ እንደዚህ ሲኑ ገዝተህ ምናምን ይችላል ነው የሚለው። ከዛ ይሄዳል። መወያየት እንኳን አይችልም እኔ እና እኔም እንትን ብየው ማለት ነው። አንተ ስድብ አትችልም፣ ግን ትክክለኛ ኢንፎርሜሽኑ ነው እውነት ነው እንጂ ማራው ኦሬዲ እሱ እንደዛ ይላል። እኔ ደግሞ እናቴን ሁሉ ይሰራል። ሁሉ በቂ ቪዲዮ እኮ አለኝ። እኔ እኮ ጆከር መክሰስ ብፈልግ እኮ እኔ መክሰስ እችላለሁ። ትቼን ሁሉ ነገር እርግፍ አድርጌ ትቼው ኦሬዲ የሚያገናኘኝ ነገር የለም። ምንም ቢሆን ያገሬ ልጅ ነው ከሚል አንፃር እንጂ እኔ መክሰስ ብፈልግ አንድ ቀን አላድርም። በቂ የሆነ መረጃ አለኝ። እናቴን ልብዳት እንኳን ሲለኝ እናቴን ልብዳት ብዬ አላውቅም። ምክንያቱም አባቱን አውቀዋለሁ፣ ቤተሰቦቹን አውቃለሁ። አንተ የምታውቀው ስደት ላይ ነው ራይት እንጂ ሀገር ቤት አይደለም። የትም ለወቀው የትም ዝሮ እኔ ለቤተሰቦቹን ክብር ስላለኝ እሱ ቢወርድ ቤተሰቦችን ቢያዋርድ የእህቴን ህይወት ሁሉ ሊበጠብጥ ብዙ ነገር እኮ ነበር። ያልሆነ ስም ሲሰጣት ነበር። እሱ ዝሮ ለአላህ ነው የሰጠው። ሰው በስራው ይቀጣል። በቃ ሌላ ነገር የለም። አላህ ነው እንጂ ቀጩ ማንንም አይደለም። እኔ ደግሞ አንድም ቀን ለበቀል ሂጄ ማለቅም በህይወቴም በቀልም አልወድም። ፈጣሪ ነው ተበቃይ ብዬ ነው የማምነው። እኔ ልቤ ንጹህ ነው። ዱባይ ከኖራችሁ ታዲያ እንዴት አልተገናኛችሁ? እኔ አላውቅም። እኔ እዚህ ተገናኝ ትደውሉልኝ አያውቅም። ለምን ይደውልላል? እንዴት ወንድም አይደል እንዴ? አማራ አይደል እንዴ? አማራ አይደል እንዴ? እውነት አማራ ሆነ ልትደውሉ ስትሉ ያኔ ስትጣሉ ትግራይ ነበር። ወላሂ ቢደውል እዚህ ነው ኡጋንዳኒ ነው የሚለው የሚቆላል። እዚህ መሆኑን ራሱ ከእናንተ ነው ኡጋንዳኒ የሚለኝ ሳትደዋወል እንደምን ያለ ኡጋንዳኒ ነው ሲለው ምተው እኔ ጋር እንደዋወል ሞረዲ ከእስር ቤት እንደወጣው አዲስ አበባ ያለው በሁለተኛ ቀን ምናምን ብቻ ደውልልኝ። ከዛ በኋላ አንድም ቀን በስልክም ተገናኝተን አናውቅም። ወላሂ ላዝ እና አሁን አንተ ከሀገር ውጪ ነህ? ዱባይ ነኝ ያለሁት። እኔ ማየት እሄዳለሁ። እና እነሳራ አላበሻን ተደግፍ ወረቀት ለማግኘት ነው። ማን ነው? እኔ ኧረ እኔ ራሴ ኮራ ብዬ በወረቀት ነው የመጣሁት። እኔ ዜጋ ነኝ ሲጀምር። ለምን ተቸግሬ ማርለም የመጣሁት። እረፍት እያደረኩ ነው። ኦልሬዲ ስራ እየሰራሁ ነው አልሐምዱሊላህ እንጂ አያስፈልገኝም። እርዳታ ከፈለኩኝ ኤኒ ታይም መጠየቅ እችላለሁ። ካንቺ ጋር መሸቃቀል አይደለም። ካወራንበት አጀንዳዎች ትክክለኛ አጀንዳ ሆኖ ውስጥን ያሳመመና እዚህ እንድትመጣ ያደረገ የትኛው የማን አጀንዳ ነው? ዛሬ እና ይሄን ሰሞን ከሚከናወነው የዛሬን ታዝባል ለምን የከሰሞኑ አሁን ስራ ላይ ያሉ ሰዎችን በስራቸው መሰናከል እርስ በርስ በእርግጥ ምቀኝነት ነው። ማን ነው ስራ ላይ ያለው ያነሳውት አጀንዳ? ሳራ ነው የሚሰሩ ሰዎች ምናምን በጠቅላላ ሁሉም ሰዎች ሊሆን ይችላል። እኔ አላቃቸውም ባይዘው ወይ ከማንንም ጋር ማለት ነው። አሁን እዚህ ስለ ዱባይ ወሬ ሰሞኑን የሚራገብ ከአንድ ሰው ጋር ግንኙነት የለኝም። እሸቲምት ነው እንጂ የምረኝ እና ሳታውቃቸው ስራ ላይ ይኑሩ ስራ ፈት ይሁኑ እንዴት አወቃቸው? እዚሁ እንዳንቺ አንቺም ኮሜዲያ ላይ የምታውቂያቸው። እኔ እኮ ከእናንተ ጋር ዱባይ ነው የምኖረው ቡርጅ ከሊፋ ላይ ማራም። እንደዛማ ከሆነ ላግኝሽ ያ ጌታን እና ኔቨር ጊቭ አፕ ደረተ ሰፊ ቢሆን ከሷ ጋር አማ ነበረ ጠረጥር ነበረ አይደለ? አሁን እንደዚህ ባለ ትዳር ጋር ምናምን እንትናት ይሄ እኮ ነው የሚደብረው። ባለ ትዳር ያልከው እናት የትሙት ባለ አዳርና ባለ ትዳር ለይሽ አሁን የሰው ህይወት የምሬን ነው። አሁን እቺ ልጅ ባለ ትዳር ነች። ኔቨርም ብትሆን ማለት ነው ትዳር አላት፣ ልጆች አሏት። እዚህ የሆነ ነገር የማይረባ ወሬ እስኪ አስቢ በእናትሽ። ለማይረባ ገንዘብ ሰው ተብሎ የሚያወራውም ሰውዬ እሷን ህይወት መስቀልቅል ለማውጣት ነው እንጂ እሸት ማውራት ቪዲዮ እንዳለኝ እየነገርኩ ነው። የፈለገ ይሁን ገንዳው ሲላላስ እንደዚህ ኢማጂን እንድታረግ ልንገር። ገንዳው ሲላላስ ብለሽ እንደዚህ አይነት ወሬ አታውሪ በእናትሽ። ገንዳ መላላስ እነሱ የተላላሱ ሳይፈሩን የለም ነው የምፈራው። ቆይ ታዩት ዝም በሏት። ይኸውላችሁ
ኦዲየንሶች ዝም ብሎ ይሄ የቢዝነስ ስራ እንዲህ አይነት ወር የትም የፈለገ ነው ሰው የፈለገውን ያወራል። አሁን ሰክረሻል አንቺ በጊፍት ማለት ነው። ምክንያቱም ቂጥሽን አጠፍጥፈሽ እዚህ $1000 $500 በቀን እየሰራሽ ነው። ስራ አትሰሪ ምን ያደርግልሻል? የመንግስት ስራ እናንተ እያላችሁ እንደዚህ እያስፈራራሽ እና በቀን $1000 ከሰራሽ ምን ትፈልጊያለሽ? እንደዚህ ያለብሽ እያልሽ ገንዘብ መቀበል ነው እኮ ስራሽ። የምሬን እኮ ይሄ እኮ ላንቺ ትልቅ ቢዝነስ ነው። በቀን $1000 እኔ አሁን አንተ ገንዳው ስትጠባ ቪዲዮ አለኝ ስል የእውነት ያን ነገር ያደረክ ካልሆነ ስጭኝ ትለኛለህ እኮ በውስጥ ስጭኝ ስትለኝ ካላሳየው አልፈልግም። የማንንም ገመና ማንንም ማየት አልፈልግም። አይደለም መጥባት ለምን የፈለጉትን አላረግም። ድንቡሉ አላቀምስሽም አልኩሽ። ድንጋይ ብትበይ አልኩሽ። እስኪ ጥባትና እንደ ሳሳይ ሲመጣ እኔ ጋር ቪዲዮ እንደማላሳብድ ያሳያል። እልክልሻለሁ። ብቻ ከድርዬ ኦላይን አንስቼ ላክልሽ። አሁን እሸት ይሁን እስቲ ላከው እስቲ ከድር በእናትህ ላከው። ባንዳ አሁን እሺ፣ ሳትወጣ አንዴ ዝም በልና አንሻና ላክልኝ። ይጠፋብሻል፣ እዚህ ላይ ይዘጋብሻል። እዚህ ቴሌግራም በውስጥ ላከው። ይሄው እሸት ይሙት እንጂ ይሄው ላከው KEDIR ቆይ ልልክልሽ ነው። KEDIR እንቺ ይሄው ከድር ሀብለሽ ነው ቴሌግራም ላይ አሁን በዚህኛው ስልክሽ ላከው እዚህ ላከው በውስጥ አሁን ላከው እንጂ በቲክቶክ በዚህ በምን ልክልሻለሁ? አንድ ቴሌግራም ላይ ነው ላክልሽ። ፎቶ ላክ አንቺ ላክልሽ እያልኩሽ ነው። ያ ፎቶ አንሳና በቲክቶክ በዚሁ ላከው እዚሁ አሁን እያለ እንዴት አድርጌ አልችልም። በዚህ መላክ በአንድ ስልክ ነው ያለው። አንሳና አንዴ ውረና ላክና ገስት ላይ ተመልሰን ልላክልሽ። በዛው እንዳለህና እንደሌለ ቼክ ታደርገዋል ለራስ። ዱባይ ኮንሽ ቼክ ታደርጊዋለሽ አንቺ ራስሽ። አዚንኛል ሻር እሺ፣ አንተ በላ ቶሎ በላ አንሳ ላክ። ቆይ እንዳለው ራሱ ዛሬ ያረጋግጥ። ለምን ረስቶት ነበር? እኛ እኮ ስንቱን ነው የምናስታውሰው ጋይስ፣ ምን እንዳለውና እንደሌለው። አንዳንዱ ንብረት እንዳለው አያውቅም፣ አንዳንዱ እውቀት እንዳለው አያውቅም፣ አንዳንዱ ደደብ መሆኑ ራሱን አያውቅም። ራይት ያ እስቲ እኛም እንመን እሱም ይመን ይሄን ነገር ዋት ዩ ሄል ጋይስ። እስቲ ዩር መረጃ ተብተብ አድርጉ ብቻ እናንተ ተብተብ አድርጉ። የሰው መረጃ ታወጫለሽ ይላል። ጆከርን እንኮ አብሮ ሳውዲ አረቢያ ፍየል ሲያግዱ ቆይተው መጥቶ እኮ ከነምናምኑ ሲያወራ የነበረውና ወይኔው ሲያስብሉ የነበረው እኮ እሱ ነው። ለራሱ ሲሆን እሱ ታዩ። እነዛም የተናገሩትም እነሱም ይሄን ነው የሚሉ እስተው ነው እኮ የሚል መረጃ አለ። እኔ ሙኒትን አንበሳ አውርጂ ያልኳት አስገድጃት አይደለም ምን ብዬ አይደለም። ማክሰስ ትፈልጋለች። ያ ክሷ ካሳ ለራሷ ሊያገኝ አይደል እሰጥሻለሁ አልኳት። ዘሴ ሰሊና ኦሬዲ አሰምቻታለሁ። እዚህ እናንተ እየሰማችሁ ከስ ጀምራለች በስነ ስርዓት። ትላንት ደወለች፣ ዛሬ ሄደች እንዳለ እና የሷም ሲም ካርድ ምናምን ሁሉን ነገር አምጪ ተባለ። እሷ ስደውልላት ስታስፈራራት የነበረውን ከእንትን ላይ ሊያወጡት እሷ ብቻ ሪከርድ የምታደርግ ነው የመሰላት። እዛ ሴት አንተ ካሳ ልታገኝ ከዛን እንትን ልትል እውነት አቅሊ ዞብ ይላል አደሬ። እኔ ማንንም ምንም ያስፈራራሁት የለም። የማወራ አጀንዳ ውሸት መሆኑን አለመሆኑ በውስጥ አናግሩኝ ያልኩት። አንድ ለቲክቶክ ያስባለሁ ምን አገባኝ። አም ኮሚዲያ ፊገር ማንም ሰው ኢንፎርሜሽን የመስጠት እኮ መብት አለው። ያንን ኢንፎርሜሽን አለኝ ብለሽ ለምን ታወሪያለሽ አይለኝ። ምዳኛው እንኮ እንደ ሚዲያ አስገቢ ልንገርሽ። አሁን ለምሳሌ ወደ እንትና ከመግባቴ በፊት እንደው ማስታወሰኝ ከድር እሺ፣ ስለ ህሊና ወይ ኔቨር ጊቭ አፕ የምትባለው ትክክለኛ ስሟ ህሊና ነው ባይዘው ቁጥርሽን ሳይወጣ ያ
ቁጥርሽ ሳይወጣ ጥያቄ ምን ማለት ነው? ምን ማለት ነው? እሺ አልገባኝም ምን እንደምታወር በደም አስረዱኛ። ኦ ማን ነው? ለምን በቮይስ አረጋችሁት? በቮይስ ሲሆን እኮ እኔ አንድ ሚዩት አርግቼ ልስማ ኢንፎርሜሽን። ጋይስ በቮይስ አረጉብኝ እኮ እናንተ። አስጌድ እንደሾው ጋር ራሱ ፏፏ አርጋለች። አውዝ ብላ ምን ሸይጣን አስጌድ እንደሾው ጋር የሄኖክን ታሪክና የሄኖክ ከሻሶች ናቸው እኮ ይሄንን በቮይስ የላኩልኝ። በጽሁፍ ቢሆን አሪፍ ነበረ። ሺት ለምን እንደዚህ እንዳነ ባለበለዚያ ሰው ድምጻችሁ እንዳይሰማ ጠነቀቃለሁ አለ እናንተ ስል ብዬ። እሺ ለእናንተ ስል ቮይሳችሁ ቢሰማስ ለእናንተ ችግር አለ? ጻፉልኝ። ድምጽን እየሰማችሁ ጻፉልኝ። ድምጻችሁ መሰማት የለበትም ማለት ያ እዛው ምትኖር እኮ ኡጋ እንትን ነው ያለው። አሁን ሄኖክ ከእስር ቤት ወጥቶ አፍሪካ ሀገር ነው ያለው ገና ስደት በአዲስ ጀምሮ ማለት ነውና እሷ ደግሞ የናዝሬትም ልጅ አይደለችም፣ የአዋሽ ልጅ ናት። ግን የናዝሬት ልጅ ነኝ ብላ ታወራለች። ናዝሬት ማለት አዳማ። አስጌድ እንደሾው ጋር ራሱ ፏፏ ጧጧ ብላለች እኮ ያ አስደደደሽ ቮይስ እንትን ለምን አይ ዱባይ ካሉ ድምጻቸውን ጠነቀቃለሁ እንዳለ እኮ ታላችሁ። እዚህ ይሄ ሁላ ድምጽ የምታዩት ከዚህ እስከዚህ ድምጽ ብቻ ነው። ያ እስኪ ቆይ ትንሽ ደግሞ ነገር ልስማላችሁ። ቆይ
ጋይስዬ ሄኖክ ከ10 ከ15 በላይ አርቲስቶች ክስ መስርተውበታል። አንድ በሰው ዝውውር፣ ሁለት ደግሞ ዱባይ ላይ የራሱ ክለብ ከፍቶ ስለነበረ